ውዱ ባለቤቴ የወንጌል አርበኛ ነው። አልሞተም። ብዙ እልፍ አትርፏል። መልካም ታማኝ የሆነ ሰው ለራሱ ሳይሆን ለሰዎች የሚኖር ሁል ጊዜ አሁንም በዚህ ደቂቃ እሱን ሳስብ የሚታየኝ ፈገግታው ነው። መጋቢ አበራ ተፈሪ የባህር ዳር መምህራን ማሰልጠኛ ተቋም እና የኮተቤ መምህራን ኮሌጅ ምሩቅ ነበሩ። በተልእኮ ትምህርት በስነ መለኮት በትምህርተ መለኮት የመጀመሪያ ዲግሪ ተቀብለዋል። ዓለምን ትቻት መሄዴ ነው፣ አገሬ ሩቅ በሰማዬ ሰማያት ነው። በምድር ላይ እስከ ዛሬ ኖር ያለው አሁን ግን ጌታን ልገናኘው ናፍቅ ያለው። በስባሹ ስጋዬ ሲፈርስ ሲጠፋ ሕይወት አለኝ ከሞት ወዲያ አለኝ ተስፋ። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር። በኃይል ሲስቅ አበራን የምታውቀው ከትከት ብሎ ሲስቅ ጥርሱ አለች በሙሉ። እኔ 1 4 5 ጥርስ አስወልቅ ያለው እሱ እንዳለች ናት ጥርሱና ያሳቁ ሁሉ ይመጣብኛል። አሁን ይሄንን የውጭ አገልግሎት ክፍለ ሀገር ማለት ነው ሲጀምር አንድ ቦርሳ አለችው እሷን ይዞ ይመጣል። እኔ ያለሁበት ጋር ያጫውተኛል። ብዙ ቢሮዎች ዞረዋል ያንን አገልግሎት በእግሩ ለማቆም እና አንድ ጊዜ እንዲያውም ከመኪና ወርዶ በእግር የሚያስኬድ እንትን አለ። አፔንዲክስ ታሞ አደጋ ላይ ሊደርስ ነበር እና ሚኒሊክ ሆስፒታል ይመስለኛል ባልሳሳት እና ሄዶ ሕይወቱን እንኳን ሊያጣ የሚትልበት ሁኔታ ነው እና በኋላ ነው እንግዲህ መኪና ያገኘው እና ስለሱ ሳስብ በዛ በትንሽ ነገር የተጀመረ አገልግሎት ሰፍቶ እዛ ሄዶ ያገለገለበት ቦታ ፍሬ አውጥቶ ወንጌላውያንን አውጥቶ በስተርጅናው እንደ ጎረምሳ ያስሮጠው ያከበረው ሰው ነው። አሜሪካን ለሕክምና እንደሄደ እንደዋወል ነበር። ከዛ ወዲህ አልተገናኘንም ቀደም ብሎ እና እንግዲህ ስለ አቶ አበራ ግን እድለኛ ሰው ነው። ፍሬ አላሳጣውም። ልጆቹን ይሄው ተክቷል። ፓስተር ኤልሻዳይ ያለ እግዚአብሔርን አመሰግናለሁ። ጌታ ይመስገን እዚህ የወጣሁት እንግዲህ አጭር ነው የተሰጠው ስለተባለ በዚህ በቃኛል። እንግዲህ አንድ መዝሙር ዘምሬ እወርዳለሁ። ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር።
ከአቶ አበራ ጋር አብረን ስናገለግል እንግዲህ እዛ መንፈስ ቅዱስ የሰጠን መዝሙር ነው። ሰዎች በየመቃብሩ ላይ ይዘምሩታል፣ ግን ሲወጣ እንደዚህ አልታሰበም። እንደዚህ ግን እዛ ቦታ ተስማሚ ሆነ መሰለኝ። እንግዲህ እኛም እንዘምረዋለን። በስባሹ ስጋዬ ሲፈርስ ሲጠፋ ሕይወት አለኝ ከሞት ወዲያ አለኝ ተስፋ። ጌታ ኢየሱስ ባዘጋጃት ቅድስት አገር ሄዳለሁ በዚያ ልኖር። ዓለምን ትቻት መሄዴ ነው አገሬ ሩቅ በሰማዬ ሰማያት ነው። በምድር ላይ እስከ ዛሬ ኖር ያለው አሁን ግን ጌታን ልገናኘው ናፍቄያለሁ። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር። በስባሹ ስጋዬ ሲፈርስ ሲጠፋ ሕይወት አለኝ ከሞት ወዲያ አለኝ ተስፋ። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር። ጌታ ኢየሱስ ባዘጋጃት ቅድስት አገር እሄዳለሁ በዚያ ልኖር። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር። ዓለምን ትቻት መሄዴ ነው አገሬ ሩቅ በሰማየ ሰማያት ነው። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር። በምድር ላይ እስከ ዛሬ ኖሬአለሁ፣ አሁን ግን ጌታን ልገናኘው ናፍቄአለሁ። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ከጌታ ጋር።
ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ሕይወት አለኝ ከጌታ ጋር ጌታ ኢየሱስ ባዘጋጃት ቅድስት አገር እሄዳለሁ እሄዳለሁ በዚያ ልኖር ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ሕይወት አለኝ ከጌታ ጋር ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ሕይወት አለኝ ከጌታ ጋር ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ሕይወት አለኝ ከጌታ ጋር ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ሕይወት አለኝ ከጌታ ጋር። ወንድም ግርማ ጥበቡንና ፕሮፌሰር ዝናቡን እግዚአብሔር አምላክ አብዝቶ ይባርካቸው። ክብር ሁሉ ለጌታ ይሁን። አሁን የአገልግሎት አጋራቸው የሆኑትን ሐዋርያ ዳንኤል መኮንን ወደዚህ እጠራለሁ። እርሳቸው ደግሞ በልባቸው ያለውን ነገር ይገልጹልናል። እግዚአብሔር ይባርካችሁ። እንደምን ዋላችሁ? እግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። እንደገና ደግሞ ለመታየት ያበቃን ጌታ ይክበር። አዎ እግዚአብሔር ይመስገን። የሚገርማችሁ ነገር ትላንት ማታ ከመሸ ነው የሰማሁት። እኔ 4 ሰዓት አካባቢ ከመተኛቴ በፊት ወዳጄ ፓስተር ሞክሪያ ደውሎ አልሰማህም ወይ ብሎ እንዲህ ነገረኝ። ሲነግረኝ ብዙ ስሜት ተሰማኝ። ደግሞ በጣም ያስደነቀኝ ነገር እዛው እንግዲህ እናንተ ጋር ነው ስርዓቱ የሚካሄደው እና እዛ ብትገኝ ቢያንስ ጥሩ ነው ሲለኝ፣ የት ነው ስለው የትኛው አጥቢያ ነው ስለው አያት አለኝ። እሱማ በሬ ላይ ነው ያለው አልኩኝ። አልሰማሁም ነበር፣ አላቅም ነበር። እኔም ከውጭ ነው የመጣሁት። ታላቅ ወንድሜ አርፎ በድንገት ለእሱ ቀብር ነበር የመጣሁት ትንሽ ከድሮ ከመመጣበት ቀደም ብዬና ከዛ ስሜት ውስጥ ለመውጣት እየታገልኩ ነው ባለሁበት ጊዜ ነው ይሄንን የሰማሁት። የራሴ የሆነ ልምምድ አለኝ ከወንድማችን አበራ ጋር። እንግዲህ ከተያየን ረጅም ዘመን ሆኗል። ነገር ግን ትልቁን ጊዜ አብረን ያሳለፍነው በ1965 ዓመተ ምህረት በጅማ ነው እና ጌታ ነግሮኝ ለአገልግሎት እንደወጣው ጅማ ሂድ ብሎኝ ጅማ ሲሄድ ካገኘኋቸው ሰዎች መካከል አንዱ ወንድማችን ፓስተር አበራ ነው። የሚገርመው ነገር በዛ ጊዜ አንድ ተለቅ ያለ ቤት ውስጥ እንኖር ነበርና አብረን ከነርሱም መካከል አንዱ ወንድማችን ግርማ ጥበቡ ነበረ። አሁን ሳይው ተደነቅኩ በጣም። ወንድማችን ደግሞ ቄስ ሙሉጌታ አስታውሳለሁ። ሌላም 1-2 ወንድሞች ነበሩ። ያው አንጋፋው ወንድማችንና ሜንቶር ያደርገን የነበረው ፓስተር አሰፋ አለሙ ነበረ እና
አበራ እዛ አብሮን ከኛ ጋር ይኖር ስለነበረ ቢያንስ 9 ወር አብረን ኖረናል። አንድን ሰው ለማወቅ ስትኖሩና በውጭ ስታገኙት ይለያያል። ስለዚህ በቂ ጊዜ አሳልፌያለሁ ከእሱ ጋር ማለት እችላለሁ። በኋላ ቆይቶ ወደ ሳውዝ አፍሪካ የዛሬ ስንት ዓመት እንደሆነ አላውቅም ፓስተር ስመጣ ፓስተር ኤልሻዳይን አገኘሁት። እኔ በሚዲያ ላይ ሳየው ኤልሻዳይ አበራ ሲል ማን እንደሆነም አላውቅም ነበር። በኋላ እዛ ሄጄ ሲነግረኝ ተደነቅኩ። ምን ያህል እግዚአብሔር ባርኮታል ብዬ አልኩኝ። ምክንያቱም ልጆቹ በአገልግሎት ላይ፣ እሱ አገልጋይ፣ ባለቤቱ አገልጋይ፣ እንዴት የተባረከ ቤተሰብ ነው ብዬ በጣም ጌታን አመሰገንኩ። ምንድነው በዛ ጊዜ የነበረኝ ልምምድ ስለሱ ማስታወሳቸው ነገሮች ማቀው መልካም ስነ ምግባር የነበረው ሰው ነበረ። ኤቲክስ ነበረው። ዛሬኛ የምንቸገርበት ነገር ያን ጊዜ በሱ ህይወት ላይ ታዩት ነበረ። መልካም ታማኝ የሆነ ሰው፣ ለራሱ ሳይሆን ለሰዎች የሚኖር ሁል ጊዜ አሁንም በዚህ ደቂቃ እሱን ሳስብ የሚታየኝ ፈገግታው ነው። ልክ ነህ እናንተ አብራችሁ እየኖራችሁ ፈገግታ የማይለየው ሰው ምን አይነት መታደል ነው አልኩኝ። ለራሴ የምመኘው ነገር ይሄ ነው እና በዛ በጣም አስታውሰዋል። ከመንፈሳዊ ባህሪዎቹ መካከል ለሁላችንም ለእኔም ትምህርት የሆነኝ ትሁት ሰው ነበረ። አገልጋይ ነበር። የሌሎች ያገለግለን ነበር። ማገልገል ነው የሚፈልገው እንጂ አገልግሉኝ አይልም። ሲሰብክ ሰምቼው እኔ አላቅም፣ ሰብኮ እንደሆነ አላቅም። ያኔ የነበራችሁ ልታረሙ ትችላላችሁ። ግን ያገለግል ነበረ። አገልጋዮችን ያገለግላቸው ነበረ። ትዝ ይለኛል የምፈልገውን ነገር አብረን ስንኖር ከሌሎቹ ጋር ልነጋገርም፣ የምግብ ጉዳይ ይሁን የገንዘብ ነገር ይሁን ምን ወደ አበራ ነው ጠጋ የምለው። ምክንያቱም ልቡን ስለማቅ ክፍት ስለሆነ እግዚአብሔር የሰጠው ጸጋ ስለሆነ ከሱ ጋር መነጋገርን እወድ ነበረ። ካለንበት ስፍራ ትንሽ ትዝ ሲለኛው እንግዲህ 53 ዓመት መሆኑ ነው። ትንሽ ራቅ ብሎ አንድ ቤከሪ ነበረ፣ ዳቦ ቤት ነበረ እና ስለምወድ የጣሊያኖች ነበር ይመስለኛል። ያ እንሄዳለን በእግራችን እንሄድለውና ይገዛልኛል። የትኛው ይሻላል ብሎ ገዝቶልኝ እያወራን እንመለሳለን። አንዳንዴ ጸልይልኝ ይለኛል። አንዳንድ ጊዜ ደግሞ ቁጭ ብለን ስንጫወት የምነግረው ነገር በጣም ያስቀው ነበር። ትዝ ከሚለኝ ይስቃል ስላችሁ እኮ በጣም ይስቅ ነበር እና እሁድ ቀን አላውቅም ለምን እንደው ፓስተር አሰፋ እኔ እንድሰብክ ነበር የሚፈልገው። ሰብኬ ስወርድ ለምሳ አብረን ስንቀመጥ ስለ መልእክቱ እያነሳ በጣም ያበረታታኝ ነበር። ያኔ እኔ ወጣት አገልጋይ ነበር እና አደራ መቀበል የሚችል ሰው ነበረ። አደራ ተቀባይ ነበረ። ከዚህም በተጨማሪ ደግሞ ወገኖች ሆይ ወደ መጨረሻ ላይ ዛሬ 3-4 ዓመት ይሁን በስልክ ተገናኘን። ለምን እንደተገናኘን አላውቅም እና ሲያጫውተኝ ቸርች ፕላንቲንግ ውስጥ እንደገባና በብዙ 100 የሚቆጠሩ ቸርቾችን ፕላንት እንዳደረገ ሲነግረኝ ተደነቅኩ።
ወደ ኋላ ሳስብ ጊዜ ወስጄ የጊዜ መስዋዕትም አድርጌ ብዙ ጊዜ ምን ነው አላጠፋው መምላችሁ ሰዎች ቢኖር ከነሱ መካከል አንዱ ወንድማችን ነው። ይሁንና እግዚአብሔር የባረከው ቤተሰብ ነው። እህታችንም አትክልት አውቃለሁ ብዙ በጎ ነገር ስለሰማው የአገልግሎት መንፈስ ያላት አገልጋይ ሁል ጊዜ ጌታን ስታስከብር እንደኖረች አውቃለሁና የእነዚህ ሰዎች ቅንጅት ለእግዚአብሔር መንግሥት ትልቅ ሥራ ሰርቷል። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ሁላችን መንገደኞች ነን። ልጁ ፓስተር ኤልሻዳይ እንደሰበከልን ወደዛው መስመር ውስጥ እየገባን እየሄድን ነው። ነገር ግን አንድ ነገር እግዚአብሔር እንዲረዳን ለእኔም የምጸልየው ለእናንተም የምመኘው ልንሰራው የሚገባንን ስራ አጠናቀን መሄድ እንድንችል ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል መጨረሻ ላይ የተናገረው የሰጠኸኝን ሥራ ፈጽሜ ወደ አንተ የምመጣበት ጊዜ ደርሷል አለ። ያለ እያንዳንዳችን ይሁንልን። እግዚአብሔር የተመሰገነ ይሁን። እኔ እዚህ መገኘቴን አሁን በትልቅ ደስታ በትልቅ ክብር ነው የምቆጥረው። ሁላችሁንም ጌታ ይባርካችሁ። በዚህ አጋጣሚ የቤተ ክርስቲያናችንም ለዚህ አገልግሎት በመዋሉ በጣም በጣም ደስ ብሎኛል። በጣም የክርስቶስ ቤተ ክርስቲያን ናት። ቤተ ክርስቲያን ክርስቶስ የሁሉ ነው፣ ሁሉ ደግሞ የክርስቶስ ነው። እግዚአብሔር ይባረክ። ቃል ብራክ ሐዋርያ ዳንኤልን እግዚአብሔር አምላክ አብዝቶ ይባርካቸው። እናንተም ደግሞ ተባረኩ። እያጠናቀቅን ነው። ጥቂት ነገሮች ነው ያሉን። ስለታገሳችሁን እግዚአብሔር ይባርካችሁ። ተባረኩ። አሁን ደግሞ ቤተሰብን ወደዚህ ይጠራለሁ። ቤተሰብ ወደዚህ ይመጣና ንግግር ያደርጋል። ከዛ በኋላ የሕይወት ታሪክ ተነቦ የአበባ ጉንጉን የማስቀመጥ ጊዜ ይኖረናል። መጨረሻ ላይ ሐዋርያችን ወደዚህ መጥተው መጨረሻ ጸሎት ጸልየው በቡራኬ እንጨርሳለን። እግዚአብሔር ይባርካችሁ። አሁን ቤተሰብን ወደዚህ ይጠራለሁ። ተባረኩ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር መቼም ስህተት በእኔ ባል አይጀምርም። እግዚአብሔር ሁልጊዜ ልክ ነው። ጌታ ይባረክ። የተከበሩ ሐዋርያው ዳንኤል መኮንን፣ የተከበሩ ፕሮፌሰር ዝናቡ፣ የተከበራችሁ ፓስተሮች፣ እዚህ ውስጥ ያላችሁ ቅዱሳን፣ አብራችሁ የነበራችሁ እንደገናም ደግሞ የወንጌል ለዓለም አገልጋዮች ከገጠር የመጣችሁ ሁሉ እዚህ ስለተገኛችሁ ጌታ ይባርካችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። መቼም ኖረን ልንቀር አይደለም ወደ ምድር የመጣ ነው። ስንኖር መሄድም እንዳለ እናውቃለን። እግዚአብሔር የተመሰገነ ይሁን። ውዱ ባለቤቴ የወንጌል አርበኛ ነው፣ አልሞተም። ጌታ ይባረክ። ብዙ እልፍ አትርፏል። እስቲ ከክፍለ ሀገር ከገጠር የመጣችሁ ፓስተሮች፣ አገልጋዮች አንድ ጊዜ ቁሙ። እስቲ ከኋላ ጥቂቶች መጥተዋል። እስቲ ቁሙ ከያላችሁበት። ጌታ ስሙ ይባረክ። ጌታ ይባርካችሁ። ተቀመጡ። ሌሎችም ያልመጡ አሉ። ስለዚህ ሰርቷል፣ ዘርቷል። እግዚአብሔር ይባረክ። እንደገና እግዚአብሔር አምላክ ይኸው በልጆቻችን ባርኮናል። እግዚአብሔር ተተኪ ያስቀምጦልናል። እግዚአብሔር የተመሰገነ ይሁን። ስላጽናናችሁን በተለይ ልረሳው የማልችለው የልጄ የሰሊሆን ባለቤት
ዶክተር ፓስተር አብዲሳን ሳላመሰግን አላልፍም። ስላልተመቸው አልተገኘም። በዚህ በፓስተር አበራ ህመም እጅግ ብዙ ዋጋ ከፍሏል። መልእክቴ ድረሰው አመሰግነዋለሁኝ። እንደገና ደግሞ በአሜሪካን ሀገር አሁንም ዲሲ ላይ ውበት እህታችን ብዙ ቅዱሳን ነቢይ ኤልያስ ብዙዎች በአሜሪካን ሀገር በነበረን ጊዜ እጅግ በጣም ከጎናችን ቆመዋል። እግዚአብሔር ለዘላለም ይባርካቸው። እዚህም ደግሞ ያላችሁ የአዲስ አበባ ወንጌል ዓለሞች እኔ በወጣው ቁጥር እየጸለያችሁ አገልግሎቱን እየተረከባችሁ ያገለገላችሁ ፓስተሮች፣ አገልጋዮች እግዚአብሔር አምላክ አብስቶ ይባርካችሁ። እነሆ የሰማይ አምላክ ስለሆነው ነገር ክብሩን ለራሱ ይውሰድ። በጣም አድርጌ አመሰግናለሁ። ተባረኩልኝ። እሺ፣ እኔ የፓስተር አበራ ወንድም ነኝ። ብዙ ጊዜ ክፍለ ሀገር ሲሄድ አብሬው ነው የሚሄደው እና እዚህ ውስጥ ያሉት አገልጋዮች በመምጣታቸው ደስ ብሎኛል። ትንሽ እድል አግኝተው አንድ ሰው ቃል መናገር ቢችል ከነሱ መካከል ደስ ይለኛል። በዳኔ ፓስተር በዳኔ አንዴ ወደዚህ ብቅ ብለህ አድሬስ እንድታደርግ። እኔ ብዙ መናገር አልችልም፣ ምክንያቱም ብዙ ነገር ተሰምቶናል፣ ብዙ ነገር ደርሶብኛል። ስለዚህ እኔ ጋሽ አበራን የሚያስታውሰው አንድ ነገር ከብዙ ነገር ከዛሬ 20 ምናምን ዓመት ከ24 ዓመት አንድ ነገር ብቻ ነው። ከዛ ያለፍ ተብሎ ቡልቡላ ከተማ ሳትደርስ አንድ ዳገት አንዶላ የምትባል ዳገት አለች። ድሮ ከብት እርባታ የከብት እርባታ የቦረና ከብቶች በዛ ላይ የሚታለፍ መንገድ አለ። 8 ኪሎ ሜትር በእግር ሄዶ 16 ኪሎ ሜትር ደርሶ መልስ ሄዶ የእኛን አገልግሏል። ከዛ ተነስቶ ነው ዛሬ የትም ቦታ ብዙ ገጠሮች ብዙ ሰዎች አፈራን። እኔ በጣም የሚያመሰግናቸው መጀመሪያ ከኔ ጋር የጀመሩት እንደ አጋጣሚ ሆኖ ሌላ ቸርችም የገቡት ሌላ ቦታ የሄዱትም ዛሬ ጋሽ አበራን አስታውሶ ሁሉም ከየቦታው እያለቀሱ መጥቷል። አመሰግናቸዋለሁ። ምንም ማድረግ አልችልም ሌላ ነገር። አሁን የህይወት ታሪክ የምንሰማበት ጊዜ ነው። ፕሮፌሰር ዝናቡን ወደዚህ ይጠራለሁ። ከዛ በኋላ የአበባ ጉንጉን እናድርግና በቡራኬ እንጨርሳለን። እግዚአብሔር ይባርካችሁ። የመጋቢ አበራ ተፈሪ ቡሰን አጭር የህይወት ታሪክ። መጋቢ አበራ ተፈሪ ከአባታቸው ተፈሪ ቡሰንና ከእናታቸው ወይዘሮ ሹመኔ ሚጃና በቀድሞ ሸዋ ጠቅላይ ግዛት በባኮ ቲቤ ወረዳ ጩኮ በምትባል አንዲት የገጠር መንደር ውስጥ በ1944 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ተወለዱ። በጊዜው በአካባቢው መደበኛ የመንግስት ትምህርት ቤት ስላልነበረ በነበረው ልማድ መሰረት ወደ ቄስ ትምህርት ቤት ገብተው ማንበብና መጻፍ ተማሩ። ከዚያ በኋላ ባደረባቸው ከፍተኛ የትምህርት ፍላጎት ከተወለዱበት መንደር ቤተሰብ ተለይተው ትምህርት ለመሻት ወደ ጅማ በመሄድ በጅማ ሁለተኛ ደረጃ ትምህርት ቤት ያኔ ሚያዝያ 27 ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል አጠናቀዋል። መጋቢ አበራ ተፈሪ የባህር ዳር መምህራን ማሰልጠኛ ተቋም እና የኮተቤ መምህራን ኮሌጅ ምሩቅ ነበሩ። በተልእኮ ትምህርት በስነ መለኮት በትምህርተ መለኮት የመጀመሪያ ዲግሪ ተቀብለዋል። መጋቢ አበራ ተፈሪ መደበኛ ትምህርት ፍለጋ ወደ ጅማ እንደሄዱ በዚያን ጊዜ በነበረው የስዊድን ፊላዴልፊያ ቤተክርስቲያን ሚስዮን ስዊዲሽ ፊላዴልፊያ ቸርች ሚሽን SPCM የእንጨት ሥራ ትምህርት ቤት ገብተው የሙያ ትምህርት የተማሩ ሲሆን በዚያው ቆይታቸው ውስጥ የጌታ ኢየሱስን
የግል አዳኛቸው አድርገው በመቀበላቸው ሚስዮናውያኑ ወንጌል በሚያስተምሩበት ወቅት ከእንግሊዝኛ ወደ አማርኛ አስተርጓሚ ሆነው ያገለግሉ ነበር። በኋላም በዚያው ሚስዮን ስር የወንጌል አስተማሪ ሆነው በማረሚያ ቤቶችና በቤተ ክርስቲያን ለረዥም ጊዜ አገልግለዋል። በኋላም ከአሁኗ የሕይወት ብርሃን ቤተ ክርስቲያን በቀድሞዋ የስዊድን ፊላደልፊያ ቤተ ክርስቲያን ማለት ነው ከዘማሪነት እስከ ሽምግልና ባሉት የተለያዩ የአገልግሎት ዘርፎች አገልግለዋል። በ1960ዎቹ እጅግ ተወዳጅና ተደማጭ የነበረው የጅማ የሕይወት ብርሃን ቤተ ክርስቲያን መዘምራንን ከጅማሬው ካቋቋሙት ጥቂት ወገኖች መካከል አንዱ ሲሆኑ በመዘምራን ጋድ ውስጥ ጊታር በመጫወት ሶሎ በመዘመርና መዝሙር በማውጣት ይታወቃሉ። መጋቢ አበራ ተፈሪ ጅማ በነበረው የሚስዮን አንደኛ ደረጃ ትምህርት ቤት በኋላ የሰጦ ሰመራ አንደኛ ደረጃ ትምህርት ቤት መምህርና ርዕሰ መምህር ዳይሬክተር ሆነው ትምህርት ቤቱ በደርግ መንግስት እስከተወረሰበት ጊዜ ድረስ ለ11 ዓመታት አገልግለዋል። ከዚያም ወደ አዲስ አበባ መጥተው በቀድሞ ስሙ የአሜሪካን ሚሽን የልጃገረዶች ትምህርት ቤት በኋላም የሕይወት ብርሃን ትምህርት ቤት ተብሎ ይታወቅ በነበረው የቤቴል መካነ ኢየሱስ ቤተ ክርስቲያን ልጃገረዶች ትምህርት ቤት ለጌታ ሥራ እስከተለዩበት ጊዜ ድረስ በመምህርነት ለ27 ዓመታት አገልግለዋል። መጋቢ አበራ ተፈሪ ከቤተሰባቸው ጋር አዲስ አበባ መኖር ከጀመሩ በኋላ በምስጋና ቤተ ክርስቲያን የቤተ ክርስቲያኒቱ ሽማግሌና የመንፈሳዊ ዘርፍ ኃላፊ ሆነው ሲያገለግሉ ቆይተው በ1986 ዓመተ ምህረት ከባለቤታቸው መጋቢ አትክልት ዓለሙ ጋር ከጌታ በተቀበሉት ራእይ መሠረት ወንጌል ለዓለም ቤተ ክርስቲያንን መስርተው ከአዲስ አበባ ውጭ ወንጌል ባልደረሰባቸው አካባቢዎች ወንጌል በስፋት በማዳረስ ላይ ነበሩ። አሁንም ይገኛሉ። በአሁን ሰዓትም ወንጌል ለዓለም ቤተ ክርስቲያን በቁጥር ከ100 በላይ አጥቢያ ቤተ ክርስቲያን ያሏት ሲሆን መጋቢ አበራ ተፈሪ የሕይወቴ ጉዘት ትውስታና የአገልግሎት ተመክሮ ግለ ታሪክ በሚል እና እንደ እባብ ልባሞች ሆኑ የሚል 2 መጽሐፍ አሳትመው በጣም አስገራሚና አብሯቸው ለዘመናት በኖሩ ወዳጆቻቸው እንኳን ሳይቀር ያልተሰማውን ታሪካቸውን አስነብበዋል። የመጽሐፉ ርዕስ እንደገና አነባዋለሁ። የሕይወቴ ጉዘት ትውስታና የአገልግሎት ተመክሮ ግለ ታሪክ ነው። መጋቢ አበራ ተፈሪ ለ50 ዓመታት የትዳርና የአገልግሎት ጓደኛቸው ማለትም ከባለቤታቸው ከመጋቢ አትክልት ዓለሙ የ3 ወንዶች ልጆችና የ6 ወንዶች ልጆችና 6 የልጅ ልጆች አፍርተዋል። የመጀመሪያ ልጃቸው አላዛር አበራ፣ ሁለተኛ ልጃቸው ፓስተር ዶክተር ኤልሻዳይ አበራና 3ኛ ልጃቸው መድህን አበራ ናቸው። መጋቢ አበራ ተፈሪ ለወንጌል ሥራ ትልቅ ፍቅርና መሰጠት ያላቸው ለጌታ የተሰጡ አገልጋይ ወገኖችም በጣም የሚያፈቅሩ በባህሪያቸው ቁጥብ ግን ተጫዋች ተወዳጅ ሰው ነበሩ። መጋቢ አበራ ተፈሪ ከቅርብ ጊዜ ጀምሮ ባደረባቸው ሕመም በውጭ አገር ሲታከሙ ቆይተው 1944 ዓመተ ምህረት ነው የተወለዱት። በ73 ዓመታቸው ጳጉሜ 4 ቀን 2017 ዓመተ ምህረት ወደሚወዳቸውና ወደሚናፍቁት ጌታ ዘንድ ሄደዋል። እግዚአብሔር ቤተሰባቸውንና የሚያገለግሉትን ሕዝብ በመንፈሱ ያጽናናቸው። እግዚአብሔር ይባርኮት ፕሮፌሰር። አሁን የአበባ ጉንጉን የሚቀመጥበት ጊዜ ነው። ስም ስጠራ እየመጣችሁ ይህን እንድታደርጉ
ጊዜ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ይባርካችሁ። በመጀመሪያ ከውድ ባለቤቱና ከልጆቹ ከውድ ባለቤቱና ከልጆቹ እግዚአብሔር ይባርካችሁ። ሁለተኛ ከወንድሞቹ ከእህቶቹና ከቤተ ዘመድ ከወንድሞቹ ከእህቶቹና ከቤተ ዘመድ እግዚአብሔር ይባርካችሁ። ሶስተኛ ከወንጌል ለዓለም ቤተ ክርስቲያን አዲስ አበባ ከወንጌል ለዓለም ቤተ ክርስቲያን አዲስ አበባ እግዚአብሔር ይባርካችሁ። አምስተኛ ከወንጌል ለዓለም ቤተ ክርስቲያን ጆሐንስበርግ ከወንጌል ለዓለም ቤተ ክርስቲያን ጆሐንስበርግ እግዚአብሔር ይባርካችሁ። አምስተኛ ከወንጌል ለዓለም አጥቢያ ቤተ ክርስቲያን ከወንጌል ለዓለም አጥቢያ ቤተ ክርስቲያን እግዚአብሔር ይባርካችሁ። በመጨረሻም ከውድ ጓደኛው ፕሮፌሰር ዝናቡና ቤተሰቡ እግዚአብሔር ይመስገን። ክብር ሁሉ ለእግዚአብሔር ይሁን። ስለነበረን መልካምና የተባረከ ጊዜ እግዚአብሔርን ስም እጅግ አድርገን እናመሰግናለን። ወደ ቡራኬ ከመሄዳችን በፊት ከቤተሰብ የመጣ ማስታወቂያ አለ። የቀብሩ ስፍራ ዮሴፍ ቤተ ክርስቲያን ነው። ከቀብር በኋላ ደግሞ ቤተሰብ ያዘጋጀው ማዕድ ስላለ ሁላችሁም እንድትመጡልን መታችሁ ይህንን ማዕድ አብረን እንድንመገብ ይሁን ብለው ጥሪ አስተላልፈዋል። መዘምራንን ወደዚህ እጠራለሁ። ሐዋርያችንን እንዲሁ ጋብዛለሁ። እሳቸው የመጨረሻ ጸሎት ያደርጉልናልና ቡራኬ ይሰጡናል። መዝሙር እየተዘመረ በመጀመሪያ ሐዋርያችን እየመሩን እኛም ደግሞ ፓስተሮች እየተከተልን አስከሬኑን እናወጣለን። ከዛ በኋላ ቤተ ዘመድ ይከተላል። መጨረሻ ላይ ደግሞ ቀረኑ ታዳሚዎች እንከተላለን። እግዚአብሔር ይባርካችሁ። ሐዋርያችንን ወደዚህ እጠራለሁ። የመጨረሻ ጸሎትና ቡራኬ ይሰጡናል። መዘምራን መዝሙር እየዘመሩ እንወጣለን ማለት ነው። እግዚአብሔር ያክብርልን። ሁላችንም ባለንበት ስፍራ እንድንቆም በትህትና ጠይቃለሁ። ጸልያለን። ዘላለማዊና ጻድቅ የሆንክ ጌታ እግዚአብሔር አምላካችን ሆይ ስለሰጠህን መልካም ጊዜ እናመሰግንሃለን። የመጨረሻ ፍቅራችንን የመጨረሻ ደግሞ የስንብት ቃላችንን ለወንድማችን ያለንን አክብሮት እንድንገልጽ ስለረዳህን እናመሰግንሃለን። ጌታ ሆይ ከዚህ በኋላ ሁላችንም በየተራ ይልቁንም ደግሞ በመጨረሻው በአንተ ምጽአት ስለምንገናኝና አብረን ስለምንሆን ደስ ይለናል። ሥጋ ለባሾች ነንና በዚህ በምድር ደግሞ ለሚቀሩ ይልቁንም የቅርብ ቤተሰቦቻቸው መንፈስ ቅዱስ ሆይ ማጽናናትን እንድሰጣቸው እንጠይቃለን። ጌታ እግዚአብሔር ሆይ አንተ እውነተኛ ነህ። ስለዚህ ለአንተ ምንም የሚሳንህ የለም። አሁንም ደግሞ እንደጀመርከው በእሱ የተጀመረውን መልካም ሥራ በውድ ባለቤቱ በልጆቹ ስለምትቀጥል እናመሰግናለን። ይሄም ሕዝብ ይሄም ጉባኤ በስሙ የተባረከ ይሁን። የተቀደሰ እጆቻችሁን ከልቦናችሁ ጋር አንሱ። የጌታ እግዚአብሔር አምላካችንንም ባርኮት ተቀበሉ።
እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን በእናንተ ላይ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ሕዝቡም ይላል ኢየሱስ ጌታ ይባርካችሁ። በተሰጠን መመሪያ እንግዲህ እንከተላለን። የጅማ መዘምራን ቡድን እቤት ትልቅ አበባ ልኳልና ይህንን አሳውቅልን ብለውኛል። እግዚአብሔር ይባርካቸው። መዘምራን እየዘመሩ ሐዋርያችን እየቀደሙ እኛም ደግሞ ከኋላ እየተከተልን ወደ ዮሴፍ ጉዞ እናደርጋለን። እግዚአብሔር ይባርካቸው። ባይገባኝም እንኳን ቅሉ አንተ መልካም ነህ፣ ሰዎች ሁሉ ለምን ቢሉ አንተ መልካም ነህ። ባይገባኝም እንኳን ቅሉ አንተ መልካም ነህ፣ ሰዎች ሁሉ ለምን አንተ መልካም ነህ። ልቤ ጨክኗል፣ ሊያመልክ ወስኗል። ኮስተር ብሎ መልካም ነህ ብሏል፣ መልካም ነህ ብሏል። ልቤ ጨክኗል፣ ሊያመልክ ወስኗል። ኮስተር ብሎ መልካም ነህ ብሏል፣ መልካም ነህ ብሏል። እግዚአብሔር መልካም ነው ብዬ ዘምሬያለሁ። እግዚአብሔር ፍቅር ነው ብዬ ዘምሬያለሁ። መልሼ አላጥፈውም ቃሌን፣ አላበላሸውም መዝሙሬ። መልሼ አላጥፈውም ቃሌን፣ አላበላሸውም መዝሙሬ። አንተ መልካም ነህ፣ አንተ መልካም ነህ፣ አንተ መልካም ነህ፣ አንተ መልካም ነህ። አንተ ጻድቅ ነህ፣ አንተ ጻድቅ ነህ፣ አንተ ጻድቅ ነህ፣ አንተ ጻድቅ ነህ። አንተ ልክ ነህ፣ አንተ ልክ ነህ፣ አንተ ጻድቅ ነህ፣ አንተ ጻድቅ ነህ። ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ሕይወት አለኝ ከጌታ ጋር። ከሞት ወዲያ ከመቃብር ባሻገር ከሞት ወዲያ ከመቃብር ባሻገር ሕይወት አለኝ ሕይወት አለኝ ከጌታ ጋር። ጌታ ኢየሱስ ባዘጋጃት ቅድስት አገር እሄዳለሁ እሄዳለሁ በዚያ ልኖር